ለምንድነው የምታፈጣው? ለምንድነው የምታፈጣው? ኧረ አላየሁሽም እኔ እታያለሁ። በእንዳንተ አይን እታያለሁ። እሰራልሃለሁ። እሺ ጨርሳለሁ። በግድ ይሄኝ ነው ሳላይሽ ደግሞ ባሽ ምንድነው የምታመጪው? እሺ ጭራሽ ጭንቅላትሽን መሬት ላይ አድርገሽ እንደ ኩባ እንደ ሮናልዶ እንደ ሜሲ ነው የሚመጣው። እንዳውም ቆይ እየተከተለኝ ነው። በጣም እየተከተለኝ ነው። እንዴ ይሄ ማለት እኮ ተከተለኝ ማለት ነው። ቆይ ታገኛለሽ። እሺ እዚህ ሰፈር ነኝ ደግሞ እሺ ስለማታውቂኝ ነው። በራስሽ ነው የነካሽኝ ደግሞ። ቆይ አንተ በጣም እየተከተለኝ እኮ ነው። እንዴ ምን ሆነ ነው? ቆየክ። ሰውዬው በጣም እየተከተለኝ ነው። ሄላ ሰላም ነው? እንትን የሆነ ሰውዬ አይቶኝ መንገድ ላይ ማለት ነው እንድቀጠቀጥልኝ እፈልጋለሁ። በጣም ነው ያየኝ። ስለዚህ እንድታስወግድልኝ በደንብ ቅጥቅጥ አድርገውና አስወግድልኝ። እሺ የት ነው ያለው? እዛ ጋር እኮ ነኝ። እንዴ የለም እያልክ ነው? ማንም የለም እኮ እዚህ ጋር። እንዴ እኔ ሰውዬውን አይቻለሁ በደንብ እየታየታርጉ። ምን አይነት ስራ ነው ብትሰሩ? እና የት አለ ታዲያ? ማንም እኮ የለም ቦታው ላይ። ብዙ እኮ ነው። ሰውዬውን አይቻለሁ በደንብ ይዩት እኮ። ምንም የለም፣ ማንም የለም። ዛሬ ይሄንን ካልጨረስክ እንዳትመጣ እኔ ጋር። እንዴ ማንም አይታየኝም። ጨርሻለሁ። ቆይ እሰራላችኋለሁ። ናይስ ሆነ። ቆይ የሆነ ቢጫ የለበሰ ልጅ ነው። የሆነ ሰው ይታየኛል አሁን፣ ቢጫ የለበሰ ልጅ እሱ ነው። ቆይ እናቱ ለምንድን ነው የምትከተላት? ማንን ደግሞ ማንን? ምን አድርጌ ነው የምትላት? እንዴ ከኔ ጋር ነው እያወራ ያለው። ከኔ ጋር ከማን ጋር ነው ታዲያ? ቆይ አንዴ ተረጋጋ። ከኔ ጋር ነው የምታወራው? ምን ልታረግ ነው? ከኔ ጋር ምን አረኩክ ነኝ? ምን አረኩክ ነኝ? ምን ልትሆን ነው? ቆይሽ ምን አረኩ? መጀመሪያ እንደዚህ ብለው ማንን? የቅድሙ ቀያ እኔ ልብሷ ምናምን የሚያምር ራሷ ነች። ስለማታ እኔ ግን ምንም አላልኳትም። ግን ስለፈለገች ነው ትርፍ የምታወራው። እሺ ሂድ በእናትህ እሷም እንደዚህ ዝም ብላ ከመሬት ነው የነካችን። ሳላያት እንዴ ምሳ አለ ግን ቤት ስንገባ የምን ምሳ ነው? ትበላለህ? አዎ ምሳን ትበላለህ። ቆይ ግን እኔ እኮ አጣርተሃል? ግን ደላላ ነው ያለው። ነይ እስኪ ወደ ቦታው ነይ። አዎ አገኘሁት። ደላላ ነው አንተ። አይወር ሸሽ ግን ሳታጣራ ባትመታኝ በእናትህ። ችግር የለውም እናጣራዋለን። እሺ እንዴት ነሽ? አይ እሱ ነው። አዎ ይሄ ነው። ግን እንደለው ወይስ እንደብድበው? ቆይ መጀመሪያ አንድ ቻንስ ስጠኝ። ምን አልኩሽ? እንዴት እኔን ታየኛለህ? ያን እይታ ብቻ አየሁሽ አይደል? በጣም ብዙ ያወራል። ወይ ዝም ብዬ ስላየሁ አንተ እስካሁን ለምንድን ነው የጠበቀኝ? ልስታው ቆይ ሳትሰጠኝ አንዴ ልንገርሽ እናት፣ ስላየሁሽ ብቻ እኔ እኮ ሀሳብ ውስጥ ሆኜ ነው ያየሁሽ። በእናትሽ ሀሳብ ውስጥ ድጋሜ አንድ ሰው አይ ደጋግመህ እኮ ነው ያየኸኝ። አዎ ግን እኮ ቆንጆዬ ግደላው። ለምንድን ነው በእናትህ ይሄ ማለት ነበረ። ስላየው ከመጣኝ እኮ ወይ ስልኳን ብትቀበል እኮ ልትገለኝ። ዝም በል በነገና ታውቃለህ እንዴ? ምን ፈልገህ ነው? በቃ ጠብቂው እናት። ሂድ በቃ እሺ፣ ሂድ ደነስ አትምጣ ጫማ። ግን አንድ ቻንስ ብትሰጠኝና ብትረጋጋ። ንዴቴ ስላልመጣ ነው እንጂ እኮ ዱቄት ነው የሚያደርግ። ሲጀመር እኔ ዱቄት አላውቀውም እንጂ ዱቄት ገባ። ግን መታኝ እኮ ያ አፍንጫ ደግሞ ደማወጣም። ሲጀመር እኔ ልመና ልጀምር እንደዚህ ቁጭ መታከማማ መለመን አለብኝ። ይኸው ስራ ፈጠረልኝ እኮ እዚህ ብቀመጥ እኮ ሀሳብ አመጣለሁ። ወንድም የሻይ አለ የለ እናት የሻይ የለሽም? ግን አይታወቅም። እስኪ ልጆችም ይምጡ። ምን እያልክ ነበር?
እየሰደብከኝ? ኧረ ብድር ኧረ እውነት በእናትህ አንተ ብቻ ተረጋጋ። ቆይ ተነስ አልኩ። እኔ ልመና ጀምሬያለሁ። በቃ ስራ ጀምሬያለሁ። እንዴ የምን ስራ ነው የምትሰራው እዚህ? እንዴ ቆይ በቃ ወደኩ አይደል ስትመጣ? ተነስ በቃ። እንዴ ልገናኝ ነው እንዴ? አይ ተው በእናትህ ልጅ አለኝ እኮ ገጠር። ተነስ ተነስ። እኔ በቃ ራስህን ቻላ። ምንድን ነው በአንድ ጥፊ ሰካራ ማረከኝ እኮ እውነት በእናትህ ግን እሺ እሄዳለሁ ያልከው ቦታ ይዘህ መጣህ እንዴ? አዎ ይዤ መጣሁ እኮ። እሺ ግባችሁ ያምራል አይደል? እስኪ እዚህ ጋር እሺ ምንም አይጠቅም። እውነት እዚህ ጋር ወደዚህ ጠጋ አታርገው። ችግር የለውም በቃ። ደግሞ እንትን ስታረግ ልጅቷ ስታመጣ እዚህ ጋር እንትን ምግብ ወይ ያመሰግና ዝም በል። ጨርሰው አላልኩም እንዴ? ሲጀመር ምግቡ እሺ ችግር የለውም እና ይሰራለታል። እዚህ ጋር ብለህ ግን እኮ ጥሩ ሰው ናት እሷ። አየህ ለምግብ ነው ምን ታውቃለህ? ለምግብ ምን አደርግልሃል? ምግብ ምንም ዋጋ የለም እኮ በላ አልበላ ዋጋ የለውም። ልትሞት እኮ ነው። ያው ባዶ ሆድን ከምትሞት ግን የሆነ ነገር ግን ያለ ቆይ ግን ምን አስበህ ነው አንተ? ውሃ ምንትን ዝም በል። የማውራቱ እንትን የለም። ግን ቃራም ወዳለሁ በላት መሞት ካልቀረ እንዳውም ይሄን ትበላለህ። እሺ ቃራ ገና እንደ ይመርጣል እንደ ደግሞ ምን አይነት ሰው ነው? ቆይ ለአንተ ምንድን ናት እሷ? ከእሷ በላይ አንተ ነው ያሰቃየው። ምን አገባ? አይ ምን ለማወቅ አንተ እኮ አልተጎዳም። አንተ ዝም ብለህ ለምንድን ነው ሰውን የምትከተለው አንተ? ይኸው ልንገርህ በእናትህ ልንገርህ ምንድን ነው የምትነግረኝ? እኔ አየኋት አንዴ እሷንም ያየኋት እንደዚህ ብያ ከዛ መጣችና ለምን አየን ብላ ማለት ነው ብዙ ቀጠቀጠችኝ። እስኪ እውነቱን ንገረኝ እስኪ። ይኸው ልንገርህ በእናትህ እየመጣች እያለ በትክክል ንገረኝ። ቁጭ በል እዚህ ጋር ና ቁጭ በል። ዝም በል እባክህ። ቁጭ በል ወንድሜ። አልቀምጥም። ቁጭ በል ንገር እዚህ ጋር ገር እሺ ይኸውልህ እኔ ደብሮኝ ጨንቆኝ እንትን ብዬ ቁጭ ብዬ እያለሁ ድንገት ቀና ብል እሷን አየሁ። እንደዚህ አንድ አየኋትና መጣች። እንግዲህ ከዛ ለምን አየኝ ለምን አሳጥረዋ ምንድን ነው? እሺ ለምን አየኝ አለች። እሺ ከዛ እንግዲህ መታችኝ ዘላ መታችኝ። ወይ ምን ማለት ከዛ እኔ እሷን መከተል እኮ አይደለም ሐኪም ቤት ብደርስ ብዬ ሐኪም ቤት ሌን ነው። በእናትህ አትቆለጣጠፍ በእናትህ። ቆይ መጣሁ። እሺ ምን አይቀን ነው ከመሬት ተነስቶ ሰው ዝም ብሎ እሺ ያስቃል። አረ አስቅ። ይሄ ምግብ ትበላለህ። እሺ ይሄ ምግብ ከሰጠው ቢያንስ አንተ መግደል ኃጢአት አይሆንብኝም። ይሄን ታውቃለህ። ይሄን ብላ ትንሽ ነሽ ግን በእጃ ትቀበለኝ። እሺ እዚህ ጋር ግን ውሃ ሳይኑንም እንዳትነካካ እንጀራውን ብቻ እንደዚህ ብላና። እሺ ይሄ በጣም እኮ ነው የሚያናደው። እንዴት ነው እስካሁን ያልገደለው? ይሄ ምግብ ብላ ቆይሽ አበላክ በኋላ አንድ ጥያቄ አሁን ምን አደረገኝ ነው ያልሽው አንተ? ቆይ የሌላ ሰው አሁንም ድፍረትን እኔን እያወራኝ ነው። ኧረ በላ የእጁ ምንም የለችው። ቆይ አንተ እቃት ነካካ አስቀምጣው። እጅን ታጠብክ አልታጠብክ ምን ይሰራል? ኧረ ምንም ኧረ እሱስ ልክ ነሽ። አዎ ነይ ላጉርስ። ይቅርታ ላጉርስሽ ብዬ ነው። ነይ እናት። አሁን ከመሬት ተነስቶ ሰው አሁን ምን አድርጊያት ነው እኔ እናት? ነይ እስኪ ነይ። ምን ታወቃለህ አሁን? ነይ እስኪ። እንዴ ሄደች እንዴ? ነይ እየጠራሁሽ እኮ ነው። ሰው ሲሞት ይበላለህ። ተስፋ ስትቆርጥ እኮ ትበላለህ። ብዙ ተስፋ ስለቆረጠ ነው የፈረው ማለት ነው። ውሃ ይዛችሁ እንጠጣ። ኧረ አንቆ ሊገለኝ ነው። ውሃ የላችሁም እናት? ወይስ በምግብ ልትገልኝ ነው? ምንም ታውቃለህ። መርዛ ነው ኖ
ረቀስ ብለህ እያወራ ይለፍ አባቴ። እኔም ምንም ሳላወራ ነው ወደዚህ የመጣው። አንተ ለምንድን ነው የምትለፈልፈው? ዝም ብለህ በላም እንደ እየረበሽከኝ እኮ ነው። እንደዛ አይደለም እኔ እንዴት ልረፍ ቤቴ? እሱ ልክ ነህ፣ ግን ማለት ነው ስላነቀኝ ምግባችሁ በጣም ነው የሚጣፍጠው። እዛ ቆሻሻ ካንተ እጅ ነው የምቀበለው ጭራሽ። እሺ ይኸው ተቀበይው እዚህ ጋር አስቀምጪ። ይኸው አንተ መሞት ፈልገሃል ማለት ነው። እኔ አዝኜልህ ትንሽ ላስቆይ ነው። ቶሎ በለው ቾክላል። ይሄ ምን አይነት ሰው ነው? ምን አይነት ድንጋይ ነው? አሁን ቤት ገለኝም ልንገርሽ። አንተ ዝም ብለህ ትበላለህ? እኔ ደስ ብሎኝ እኮ ነው። እንደ ስራ ልስራ ነው ቤት ውስጥ ውጪ ካስወጣሁት ውጪ ላይ አይኑን ያፈጣል። አይን እንዳለ ሰው ምግብ በልቶ ማያውቅ እዛ አስቀምጣው ሰው መጥቶ ይወስዳሉ። እኔ ማለት ግን ማለት ነው እኔ ተስፋ ስለቆረጥ ብሞትም እኮ ችግር የለም። በጣም በደስታ የጠበቅኩ እኮ እስካሁን መኖር ራሱ እኔ ራሴ ገርሞ እኔ በሆነ እኔ ገድዬክ ነበረ። አንተ መሞት አለብህ ሲጀመር። ተከነሽ ነታ ለምን መሰለሽ እኔም አሁን በክራን ስለደረሰብኝ እንዳውም ቶሎ በል ቁጭ ብዬ ከሚጨነቅ ቶሎ ልሂድ ቶሎ በል። አንተ በህይወት ከዚህ ቤት አትወጣም። አረ እሺ አንተ በጣም መሞት አለብህ። ይሄን ወቅ ካሁን በኋላ ድምጽን ካሰማ ግን እገልሃለሁ። እራሴ ነው የምጨርስ። እሺ እሺ እናት ቶሎ ብንሞት ብዬ አንድ ግቢ ገብቻለሁ እናት። ቁጭ በል አንተ። እኔም እዚሁ ሻግተዋል። እንደው እዚህ ላይ ቁጭ በል። ሰላም። አንተ ደግሞ ምን አድርጌ ነው የመጣህ? አረ ያው ነው ቀዩን ልጃቸው ነው መሰለኝ። አየዋት በማየት ብቻ እንግዲህ በማየት ነው የመጣህ? አንተስ ምን አድርጌ? አንተ ቀላል ነው። እኔ ጠቀስኳት። ጥቂሳ? አዎ። ይሄ አንድ አይን መጨፈኑ ነው። እንደዚህ አንተ ካልሞትክ እኔ ምንም አልሆንም። ለምን መሰለህ እኔ እኮ አይኔ ነው ድንገት አየኋት እንጂ እኮ ምንም አላልኩም። ስንት ቀን ነው አንተ ቀናል? እኔ አንድ ሳምንት ሞንቶ እዚህ በስብሰሃል። ምግብ እሰጥሃለሁ ግን ምግብ ይበላል እንደፈለግኩ እበላለሁ። ኧረ እባክህ ሆኖልኛል። ኧረ ጠቅሳታለሁ ሆኖልኛል። ኧረ ጨምሩልኝ። ምን አይነት ጉድ ውስጥ ነው የገባህ ነው አሁን? እኔ እንግዳ ሲመጣ እዚህ ውስጥ ነው የሚያስገቡት። እዚህ ውስጥ ነው የምታድረው? ሮቶ ውስጥ እንግዳ ሲመጣ እዚህ ውስጥ ነው የሚያድረው። ሮቶ ውስጥ እንግዳ ሲመጣ እኔ እኮ እነሱ ልጅ መስለኝ። ወፈርክ እኮ ወፈርኩ። አንተ ታች ልጅ ትሮጋው ላይ የምትቀመጥ ልጅ አይደል? አዎ ኦኬ። አንተ ነህ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። ወፈርክ እኮ ወፈርኩ። አንተ እዛ ሲነ በነበርኩት ጊዜ አረ ወፈርክ። አወፈርክ። አሁን ሆኖልኛል። ያንተ ነው ያንተ ጓደኛው ቀጫጫው ጥቂት በላት ይምጣ። እሱ ምንጣ ንገረው። ስትወጣ አትወጣም። ግን ሳስበው እውነት ይገላሉ ብለህ ታስባለህ? ውሸት ነው ለማስፈራራት ነው እንጂ ትበላለህ። ሰው እንግዳ ሲመጣ ነው እንጂ ቦታ ነገር ነው የሚያሳድሩ። ወይ በቃ እኔ ጸልዬ ነው የወጣው። ከቤት ስወጣ አደራ ምግቤን ቻለኝ ብዬ ነው የወጣው። እግዚአብሔር ሰምቶልሃል። በቃ እኔ ሳምላይ ተሰማ አሁን ማልታራም አልመጡም። ግን ይሄስ መነጽር የሚያደርገው ወይ ታወቀ። እሱም እኮ እንደኛ መጥቶ እዚህ ቀርቶ እኮ ነው ደንበኛው ያስፈራራል እንጂ እኔ ይሄን ለመፈለግ ነው እንጂ ቢሰጠው ይተዋኛል። ቆይ ከሴት እሷ ራሱ ይሰጣል። ኧረ በቃ ቆይ ከሴቱ ያ ብድል ልጠቂያትና አውጣኝ እንዳትበል። ምንድን ነው የሚሰራው አንተ? ስራ ምን ነበር ድሮ? እኔ ላይ ስራው ነበር እኮ። ከዛ ቤት ኪራይም አልከፍልም። እዚህ ይበላለሁ። ምንም የጎደለኝ ነገር የለም። አዎ እዚህ የሆነች እንትን እዛ ጋር ሻይ እየዞረች የምትሸጥ እሷን አግብተህ ነበራ? አግብተህ ነበር? አይ እያወራች ነበር። ለእኛ ሻይ ቀዳችና ታውቀኛለህ ማለት ነው። አምባሻ ጨርሳል ቤት ውስጥ። ጠዋት እኔ ሰርቼ ማታ ሲወጣ በቃ ሶስት በጣም ይበላል። እንደ ቀጭኔቱ አይደለም አለች። እንደዚህ አለች። ግን ወፈርኩ። ኧረ ጨምራለሁ። ሰውዬ መጣ። ዝም በል ምንም ያወራው ነገር አለ ከሱ ጋር? አረ ምንም ትንፍስ ካልክ ማለት ነው ውርድ ከራሱ ይሄ ነው እንጂ መምታት ነበር።
ይሄ ነበር ማጋጨት ነው ከዚህ ጋር ሌላ ነገር ትፈልጋለህ እንዴ? ኧረ መና እግሬን ቁጭ በለው ነው ምንም ትንፍስ ጋር ከሁለትም ወይ እግሬ ወይ ኧረ አዎ ሂድ በእናትህ ተነስ ሂድ በእናትህ ተነስ እኔ ጋር አትቀመጥ ሂድ በእናትህ ሂድ ሻወር አለ እንደ ሻወር ልግባ ሻወር አለ እየጠራኝ ነው አዎ ምን አልከኝ ቤት ውስጥ ሻወር አለ ምን ልታረግ ትንሽ እስኪ አየር ልውሰድ ሻወር እዚህ ጋር ነው የሚያስገባ ሻወር ኧረ ተው ተው እሱ ተው በቃ ሀሳብ ቀይራለሁ ወይ እዚህ ውስጥ እከታለሁ እሺ ቅርታ ስነ ስርዓት ያዝ እሺ እሺ ምንድን ነው እሱ ይቅርታ ነው አንተማ ጠግባል እንዴ ይቅርታ በእናትህ እውነት እኔ እኮ ጥፋት አላጠፋሁም ምንድን ነው ታዲያ እንደዚህ የሚያደርግህ አትለፍልፍ በቃ ቁጭ በል ዝም ብለህ ቁጭ በል እንዴ ይሄ እናንተ ቤት ነው ምን አገባ እሺ ይቅርታ ነው እንግዲህ እዚህ ቤት ከገባ በቃ ዝም ማለት አለብን እሺ ካልሆነ እሰራላለሁ እሺ ስነ ስርዓት እሺ ይቅርታ እውነት በእናትህ ስንት ዓመቷ ነው ልጅቷ አይ ኧረ ይቅርታ በእናትህ ሂድ በቃ በእናትህ ይቅርታ ጭንቀት እኮ ነው የሚያስለፈልህ ዝም በል እሺ እውነት ይሄ ምግብ ከበላ በኋላ ነው የተቀየረው ወይ ደግሞ ጸባይ ግዛ እሺ ኧረ ካልሆነ ይቅርታ ጭራሽ እኔ ላይ እቃ መስሎኝ እውነት እቃ መስሎኝ ጸባይ አልመሰለኝም ጸባይ በምንድን ነው የምትገዛው ሲጀመር ኧረ እቃ መስሎኝ እቃስ ቢሆን በምንድን ነው የምትገዛው ብር አለ ብድር እቃ ኧረ ይቅርታ በእናትህ እውነት ይቅርታ በቃ አምጣ እስኪ ብር ካለ አውጣ ያለ ኧረ ምንም እና ቁም ሬሳና ሞታል እኮ ልክ ነህ ዝም ብለህ ልብስ ውስጥ ትሄዳለህ እንጂ ሞታል እኮ ልክ ነህ እንዴ ባዶ ኪስን ትሄዳለህ ኧረ እኔ ባዶ ወድም እየሄድኩ አይደል አንተማ በዚህ ምላስ ራሱ ትሞታለህ እግዚአብሔር እሺ ስነ ስርዓት ዋ ፋራ ነሽ ጅልጥ የሆንክ ፋራ ነሽ ወንድ ልጅ አሁን በዱላ ይመታ ማነህ አንተ ማነህ እየጠራኝ ነው አይ እዛው ጅልጥ ፋራ ምንም ልምጣ ኧረ ምንድን ነው ታዲያ አፌን ዝጋ